እነሱ አምኖ ነው ሰው አሁን አንተ የሆነ ነገር ፕሮሰስ ጀመር እኔ ጋር አምነህ ነው የምትመጣው። ያንተን ፕራይቬሲ ካልጠበቅኩልህ ወይ ያንተን የሆነ ነገር ካልጠበቅኩልህ ይሄን ነገር እኔን አይጎዳኝም። እስራኤል ፍጹም አያመጣም። ይሄን አይነት ነገር ከዚህ በፊት ከተሞር ገብቷል። በሀገር ላይ ለሆኑ እነሱ ትዳር ደግሞ መፍረስ እኛ ስለማልፈልግ ይሄ ነገር እውነቱ እንድትነግረን ነውና ከጀመሩ የእውነት ፋይል ካላቸው ፓስፖርት ምናምን አንደኛ ለኦዲየንስ ሆነ ወይም ለተመልካች ለሌላ አካል እውነት ሆኖ እንዲገለጥላቸው ይሄን ነገር እንድታሳየን ከይቅ ነው የሚለውን ነገር ግን ፈረስ ይሄም ሊበቃን ይችላል። ገብቷል። ምናልባት ይሄ ነገር እውነት አካሉት እና አብርሃም ሊቀርዘው ይችላል። የሁለታችሁ ታሪክ ፈቃደኛ ሰላም ውድና ተከበራችሁ የዚህ ቻናል ፋሚሊዎች እንዴት ናችሁ? ሰላማችሁ በዘት ይበልልኝ። እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ አዲስ ነገር ከአዲስ ልጅ ማለትም ከዚህ ቸነስክ በአዲስ ነገር ተገኝተናል። ያም ነገር ደግሞ በቅድሚያ ሰላም ባያቸውና ወደ ሐሳቡም ተመለስ። ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ምንም እንኳን ነገራቶች ቢደፈርሱ ቢጠሩም ብዙ ነገር ቢካሄዱም አለን ክብር ምስጋና ይግባው እንላለን። ሰሞኑ በተለቀቀ ቪዲዮ ማለትም በእኔም ይሁን በእናብርሽ ቤት በርካታ ነገር እየተደረገ ነው። ማለትም ስለናብርሽና በነሩታ ህይወት ውስጥ ሊያደፈርሱ የጣሩ ሰዎች ያሲሩ ሰዎች በርካታ ሰዎች አሉ። ለአብነት ማክር በንጠቅስ እነ ሄርሚና ደስታ ብዙ ነገር እያደረጉ ይገኛሉ። ሄርሚ አብርሽን ለራሷ ለማድረግ በርካታ ነገራቶች እያደረገች ነው። በጣም ብዙ መስዋዕቶች እያደረገች ነው። ለዛም ደግሞ ዛሬ ያንን ነገር ለማውጣት ይህን ነገር ማስረጃ ለእነ አብርሽ እንዲቀርባቸው እንዲደርስላቸው ወይም ለሌሎች ሰዎች እንዲደርስላቸው ይህ እውነት ከአሁኑ ነው። አብርሽ ይህን ነገር ተጠንቅቆ አብርሽም ሆነ ሩታ ይህን ነገር ተገንዝበው ለባሰተውበት ወደ መፍትሄ ቢሄዱ ጥሩ ባይነኝ ብዬ ነውና ዛሬ እሱን ያገኘኋት። ማለትም እሷ ሰሞኑ ማለት ይሄ ቪዲዮ ከተለቀቀ በኋላ ይሄን ቪዲዮ ካየችው በኋላ ነው ይሄን ደውላ ማለት በኢንቦክስ ጠይቃኝ ምናምን ዛሬ ፈቃደኛ ሆኜ ላገኛት ቻልኩት። በእርግጥ ብዙ መስዋዕትነት ከፍላለች እኔን ለማግኘት። በሰዓቱ እየተመቸኝ አልነበረም እሷን ለማግኘት ሆነ አንዳንድ ነገሮች ለማስተካከል እና ያ ነገር ደግሞ ዛሬ የግድ መደረግ ስላለበት አብርሽም ሆነ ሩታ እንዲገባቸው የሩታና የሄርሚና እንትና የደስታ ዓላማ እንዲፎረንስ ለማድረግ እየጣርን ነው እናለው። በእርግጥ አብርሽ ቢገባውም ሆነ ሩታም ቢነገራትም የሆነ ነገራቶችን እያስተካከሉ አይደለም። ለልጅ ጨዋታ ነው እያደረጉት አለው። ካካ ጨዋታ ነው። ትዳር ደግሞ ያን አይደለም እና ዛሬ የፈለገችበት ምክንያት አንተ ባወራኸው እንግልጽ ይሄ ደስታ የሚባለው ሰውዬ እኔ አውቀዋለሁ ከሄርሚ ጋር በርካታ ነገሮች እያደረጉ ነው። ለዛም ደግሞ አሁን ደስታ ወደ አብርሽ ህይወት ወይም ወደ ነሩታ ህይወት እንዲመጣ ያደረገችው ሄርሚ ናት። ሄርሚ ብዙ መስዋዕትነት እየከፈለች ነው። ያም ደግሞ ምንድነው ከአውሮፓ መጣ የተባለው ደስታ ገና ሊሄድ እንጂ የመጣ አይደለም በሚል ነው እሷ የነገረችኝና ሰሞኑ ፕሮሰስ እንደጀመረችለት አይታችኋለች እና ኤጀንሲ ቤት ሄደው ያለው ነገር ፕሮሰሱ እንደጀመረች ነውና ዛሬ ደግሞ እሷን እዚህ ማለት ቀጠሮ ተያይዘን እዚህ ቦታ የተገናኘ ነው። ያንን ኤጀንሲ ቤት ዛሬ ለመጎብኘት ማለትም ያለውን ሚስተር ፋይሉን እንዲወጣ ስለምፈልግ ነው። ምክንያቱም ይሄ ኤጀንሲ ቤት ለነገራቶች ለወንጀለኛ ተባባሪ መሆን አይችልምና አይሚን ይሄ ኤጀንሲ ላያቅ ይችላል የነሱ ተልኳቸው ማለት ነው። እኛ ደግሞ ያን ተልኮ ልንናገርና ፈቃደኛ ከሆነ ለኛ እንዲተባበረን ነገራቶችን በእርግጥ ስራው ላይ ተጽዕኖ ሊመጣበት ይችላል። ይህም ደግሞ እኛ ደግሞ እውነታውን መናገር ስላለብን ይህ እውነታ አንደኛ ለነሱም በህግ ስለሚያስጠይቃቸው እነሩታም ደግሞ ከትዳራቸው እንዲስተካከሉ ትዳራቸው ወጥነት እንዲኖረው እንዳይፋረስ ነው ይሄን ያደረግን ያለ ነው። ምናልባት ይህ ኤጀንሲ ተጽዕኖ ሊመጣበት ይችላል። አስቀድመን ይቅርታ ወይም ያለው ነገር መጠየቅ እንችላለን እና ዛሬ እሷ ይህ ኤጀንሲ ማለትም መስሪያ ቤቱ ልትወስደኝ ነው ያለውን ፋይል ልታወጣና ሰሞኑ እዚህ ስላየቻቸው ደስታና ሄርሚ እዚህ ስላየቻቸው ዛሬ ያለውን ነገር ልታሳየን ነው ገባችሁ የመጣችውና ምናልባት ምትይው ነገር ካለሽ ለካሜራ አዲስ ናት መሰለኝ የሆነ እንትን ትላለች ምትይ ካለሽ ወደ ከመግባታችን በፊት ደግሞ ስትገቢ እንዳትፈሪ ያለውን ነገር አልፈረም። እኛ ወንጀለኛ አይደለም። እውነት ነው። እውነት ስለስኩኝ አንተም ጋር የመጣሁት ኢቭን አላመንከኝም ሁላ አይደለም። ላምንሽ እኮ አልቻልኩም። አሁን እዚህ እያመንኩሽ ቻልኩት እዚህ ድረስ ስለመጣን ያለውን ነገር
ደፍረን ስለምንገባው ነው እንጂ ማምንሽም ሜቢ ከኔ ህይወት ጋር ምንም ላይ ያገናኘው ይችላል። ግን ደግሞ እዚህ ችግር ህይወት ነው የያዙት እነሱ። ከህይወት አለ፣ ትዳር አለ። ከትዳር በላይ ደግሞ ልጅ የሚባል ነገር አለ መሀላቸው ላይ። ስለዚህ ዛሬ ዝም ብሎ በቸለተኝነት የታለፈ ነገር ነገ ብዙ ጣጣ ያመጣል። እሷም ሴት ልጅ ናት፣ እውነቱን ማወቅ አለባት። ይህም ደግሞ ፍቅር ሊሆን ይችላል ግን በዚህ ልክ የሚያስኬድ ምንም አይነት ነገር ላይ ያለም የሰው ትዳር ይለኛል። ሜቢ ፍቅር ነው ግን ጥሩ አይደለም። ልጅ አለ መሀል ላይ ከምንም ነገር በላይና ያ ነገር አሳሰረን ሳይ አልቻልኩም። ሰው ላንተ ማሳወቅ ነበረብኝና ለዛ አንደኛ ሲቀጥል ደግሞ ደስታም የተባለው ልጅ ለሌላ ሰው አላማ በዚህ መልኩ መሄድ ያልነበረበት ትዳር መበጥበጥ ነውር ነው። አንደኛ ባህላችን አይፈቅድም። ያንን ነገር ለማሳየት ወደ ኤጀንሲው ቢሮ እንሄዳለን። እንግዲህ ፋሚሊዎች የትም እንዳትሄዱ ተከታተሉን። ያለውን ነገር እውነቱን እንክንትክቱን ለማሳየት እንገደዳለን። እንሂድ። ሰላም ማለት ለአንዳንድ ስራ ጉዳይ ፈልግ ነበርና ያ ነገር ደግሞ ለኔ እጅግ አስፈላጊ ነው። ለኔም ሳይሆን ለአንዳንድ ሰዎች መሰረታዊ የሆነ ነገር ስለማያስፈልግ በአንተ በኩል የሆነ የተደረገ ነገር ወይም ምናልባት ይቅርታ እንደዚህ መናገሬ ሰሞኑ እዚህ ቤት የመጡ ሰዎች ነበሩ ነው። ምናልባት ይህ ነገር ደግሞ ስጠይቅህ ፈቃደኛ ላትሆን ትችላለህ። ይህ ነገር አይባልም። ይህም ደግሞ መናገር ያስፈለገኝ አንዳንድ ሰዎች እዚህ ጋር በዚህ ቤት መጥተው የሰውን ትዳር እየበጠበጡ ነው። እዚህ መጥተው አንድ የሰው ትዳር ስትል ነው እንደዛ ለማለት የፈለኩት እኔ ስለው ትዳር በጥቄ ነው። እንደዛ አይደለም። የሆነ ግለሰቦች አሉ ስትል ግለሰብ ነው። እኔ አይደለሁም ማለት አንተ አይደለም። እኔ አይደለም። ይህ ቤት መስሪያ ቤቱ አይደለም። ግን የሆነ ግለሰቦች ወንጀለኞች አሉ። ያ ወንጀለኞች ደግሞ ቆይ አንዴ ወንጀለኛ ስትል አልገባኝም። አሁን እዚህ ጋር የመጣኸው ወንድሜ ለራስህ ጉዳይ ነው ወይስ ለሌላ ነገር? አሁን መጀመሪያ ነገራቶች እንድትተባበረኝ ወጥቷል። ስራ ላይ የመጣኸው ለትብብር ነው። ትብብር እንድታደርገኝ አንተ ጋር ፕሮሰስ የጀመሩ ሰዎች አሉ፣ ለሌላ ዓላማ የሚጠቀሙ ሰዎች አሉ። እሱ እንድትለዘ አሁን ምን መሰላችሁ እናንተ አሁን አጀማመራችሁ እነዛን ሰዎች እኔ ለእናንተ አሳልፌ እንድሰጠው ወይስ ምንድነው ፍላጎታችሁ? ስለ እዚህ ጋር የህግ አካላት ናችሁ። የህግ አካላት አይደለም። እሺ ህግ አካላት ካልሆናችሁ እንዴት ነው የሰውን መረጃ አንስቼ ለእናንተ የምሰጠው? ኖ እንደዛ በዚህ ልክ እንድታምን አይደለም። ምናልባት ይህ መስሪያ ቤት ለነገራቶች ወይም ለበጎ አድራጎት ከስራው ባሻገር የሚተባበር ነገር ከሆነ እንዳንድም ዓላማ እነዚህ ሁለት አካላቶች ምናልባት በህግ ዙሪያ ያልታወቁ ሊሆን ይችላሉ፣ ግን በሰዎችና በሚዲያ ላይ የሚታወቁ ወንጀለኛ ነገራቶች ወይም ለራሳቸው ዓላማ ብዙ ነገር እያደረጉ ነው ያሉት። ያ ነገር ደግሞ ወንጀሉን ማለት ሀሳባቸውን ዓላማቸውን ካሟሉ በኋላ እዚህ ቤት ፕሮሰስ እንደጀመሩ ተናግሮኛል። ያ ፕሮሰስ ደግሞ እዚህ ልጨርሱላቸው ነውና ምናልባት ያ ነገር እውነት ነው ወይ የሚል በእናንተ በኩል ፈልገ ነው። ምክንያቱም ይህ የእናንተ መናገር ይህ እናንተ አሁን ካንተ የሚጠበቀው እንደሆነ ታውቃለህ። እነሱ አሁን ያ ሰው በፊት እዛ ያይኖረ አሁን የመጣ እንደሆነ ነው ሌሎች የሚያውቁት እና እነሱ ግን ያንን ተግባራቸውን ሲጨርሱ አንተ ጋር ፕሮሰስ ጀምረው እንትን ለማለት ነው ዓላማቸውና ለዛ ነው የራሳቸው ወንጀል ማለት ነው ማለት ነው። ወንጀል ማለት እኔ እንድተባበራችሁ ፈልጋችሁ ነው የመጣችሁት። ትብብሬን ፈልጋችሁ ነው የመጣችሁት። ትብብሬን ከፈለጋችሁ በኋላ ወንጀል የሚባለው ምን አይነት ነገር ነው? ወንጀል ምን አይነት ወንጀል ሰሩ? አሁን እናንተ እዚህ ጋር መረጃ ፈልጋችሁ ስትመጡ ወንጀል ሰርተዋል ብለን እየነገርከኝ ወንጀል የሚለው ቃላቱን ቀይሮሽ እንዲገባክ እንድንግባባ ማለት ነው። እነዚህ ሁለት ሰዎች እናንተ ጋር የመጡ ሰዎች በሰው ትዳር ገብተው የሰውን ትዳር እያፈረሱ ነው ለራሳቸው ዓላማ ወይም ለራስ ጥቅም በማዋል ማለት ነው። ያ ነገር ደግሞ ካደረጉት በኋላ አፋጣኝ ፕሮሰሱ እንደጀመሩ እዚህ ቤት ላይ ያንም ነገር ደግሞ እናንተ ምንም እንኳን የነሱ ዓላማ ባለመረዳት
ስራችሁ ስለሆነ ኖርማል የስራ ያሰሪና ሰራተኛ ስራችሁ ስለሆነ ያን ነገር እንዳደረጋችሁ ሲሞትና አንተ ባለቤቱ አንተ ባለቤቱ አይደለም። ይህ ነገር ግን ለነሱም ማጋራው ሴት ናት። እንደዚህ ፕሮሰስ የጀመረችው ወንድ፣ ምክንያቱም ብዙ ሰው ነው እኛ ጋር ይመጣው። በቃ ወንድ ነው የጀመረው። ፕሮሰሱ የጀመረው ወንድ ነው ወንድ ነው። እሺ፣ ስለዚህ ወንድ ነው ጥፋተኛ ወይስ ሴትዮዋ ናት ጥፋተኛ? ሁለቱም ወገን ጥፋተኛ ናቸው። ወንድየው ፕሮሰስ የጀመረው አካል ለሌላ ሰው ዓላማ ነው ተልእኮ ነው ይህን እያደረገ ያለው። ያ ደግሞ ለዓላማው ሲል ዓላማው ከተሳካለት በኋላ ይህ ከዚህ ሀገር እንዲወጣ ቃል ስለገባችለት ማለትም አንድም በራሱ ነገር በራሱ ላይ ሌላ አደጋ እንዳይደርስበት ወይም የመተናኮል ነገር እንዳይደርስበት እሷ ቃል ስለገባችለት ፕሮሰሱ እዚህ እንደጀመረ ሰሞኑ እዚህ ቤት መጥተው አንዳንድ ነገር እንዳወሩ ተናግሬያለሁ። ኢቭን ያለው ነገር እንደጨረስክላቸው ፓስፖርታቸው ምናምን እዚህ ነው እና ያ ነገር ሲገባ አይቻቸው የነገርኩት እኔ እርግጠኛ ነሽ? እንግዲህ እርግጠኛ ነኝ ብላኛለች። እና ያ ነገር ማለት ፈቃደኛ ከሆነ አንተ አሁን ፈቃደኛ ይወዳል። የኔ አባት ምን አለ መሰለህ፣ የሥራ እንትን አለ ስራችን ላይ የሰው የከስተመርን እንትን መጠበቅ አለ። ፕራይቬሲ የሰውን አሁን አንተ እኔ ብሆን ብለህ ማሰብ መቻል አለብህ። እኛ ብለን ብላችሁ ማሰብ መቻል አለባችሁ። እዚህ ጋር እንትና መጥቷልና አውጥቼ እናንተ የነሱ ፋይል ማሳየት ይሁን ነገር ማድረግ አልችልም። ባል ይኸውልህ ይሄን ነገር ሊያደርግ የሚችለው የልጅቷ ወይም የልጁ ሚስት ከሆነችም ጥፋተኛ ማን እንደሆነ ያላቀ እናንተ ነው የምታውቁት። ብትሆንም መሆን ያለበት ምን ታውቃለህ? ባሏ ከህግ ጋር ሰርተኛ ህጋዊ በኋላ የተፈራረሙበት ፊርማ ይዘው መጥተው ሰርተኛና ያንን ይዞ መጥቶ ነው ሚስቱ የህጋዊ ሚስቱ ከሆነች የእሷን ፕሮሰስ ማስቆም ይችላል። እኔ ማስቆም አልችልም። ምናልባት ምክንያቱም እሷም ፈቅዳን የመጣችው እኔ ባልና ሚስት ይሁኑ ምን ይሁኑ ማውቀው ነገር የለም። ይሄ እኮ እነዚህ ሰዎች አሁን አንድ ጋር የመጡ ሰዎች ባልና ሚስት እኮ አይደሉም። ይቺ ልጅ ለራሷ ዓላማ ይህን ልጅን ልከዋለች ነው። ይህ ነገር የእሱ ዓላማ ተልኮ ከተወጣ በኋላ እሷ ቃል ስለገባችለት ከዚህ ሀገር መውጣት ስለሚፈልግ በገንዘብ ነው ይህ ነገር እየተደረገ ያለው። ገብቶሃል አይደል? ይህ ነገር ምናልባት አንተ እውነታውን ተረድተህ በዚህ ነገር እንድትተባበረን ነው። የእውነትም ካሉ ወይም ፓስፖርት ነገር አሁን ፓስፖርታቸው እዚህ ሊኖር ይችላል። አሁን እኔ አንተ የምትላቸውን ሰው በስም አልነገርከኝ። አሁን እስካሁን ድረስ እዚህ ጋር ፕሮሰስ ስማቸውን ለኔ አልጠቀስኩኝም። ፕሮሰሱ የጀመረው አካል ደስታ ይባላል። ሰው ማን አልከኝ? ደስታ እና ከሱ ጋር ለመመጣችው ኤርሚ እዛ ሰፈር ልጅ ናትና የዚህ ሰፈር ልጅ ናት። ኤርሚ የምትባል ልጅ ሙሉ ከቨር ያደረገችለት ኢቭን እሱ ከመምጣቱ በፊት በቢሮ ስልክ ደውላ አወራች እሷ ናት። ለዚህ ደግሞ አብነት አክል ማስረጃ እዚህ ቤት እንደመጡ በርካታ ሰዎች አይተዋል። እሷ ለኔ ስለምትቀርበኝ እሷን ይዤ መጣሁ። በዚህ ነገር ለመግባት እሺ። አሁን እናንተ ሐሳብ አሁን የኔ አባት ብዙ ስራ ይጠብቀኛል። ሐሳቡን ጠቅለል ስታረጋው አሁን እናንተ ምን እንድትተባበራችሁ የምትፈልጉት? የእውነትም ፕሮሰስ ከጀመረችለት ይህ ነገር ፋይሉ በማውጣት በርካታ ሰዎች ሊጠቀሙ ይችላል። ከትዳራቸው እንዳይፈርስ የሚጥሩት ሰዎች አሉና ማለትም ምናልባት አንተ ልታውቃቸውም አታውቃቸውም ትችላለህ። በርካታ በሶሻል ሚዲያ ተጽዕኖ ፈጣሪ አብሮችና ተጣሚ ይባላሉ እና እነዚህ ሰዎች አንድም ለራሳቸው ሁለት ደግሞ ለበርካታ ሰዎች አስፈላጊ ስለሆኑ የእነሱ ትዳር ደግሞ መፍረስ እኛ ስለማልፈልግ ይህ ነገር እውነቱ እንድትነግረን ነውና ከጀመሩ የእውነትን ፋይል ካላቸው ፓስፖርት ምናምን አንደኛ ለኦዲየንስ ሆነ ወይም ለተመልካች ለሌላ አካል እውነት ሆኖ እንዲገለጥላቸው ይህ ነገር እንድታሳየን ከይቅርታ ጋር ነው ነገራቶች ምን ለምነ። አሁን እናንተ የፈለጋችሁ ፓስፖርታቸውን አውጥቼ እንዳሳየህ ነው? አዎ ወይስ ሌላውን ነገር እንዳሳየህ ነው? ኖ ሌላውን ነገር ምን አለ አሁን አንተ የምትፈልገው ይኸውልህ ፕራይቬሲያቸውን ላላሳይ ይችላል። እዚህ ፕሮሰስ እንደጀመሩ በቃ ፕሮሰሱ እንደጀመሩ ንገረኝ። አንደኛ የእውነት ከሆነ ከታየ ይህ ፕሮሰስ በማስረጃ ነው እንድታሳይ የሚፈልገው። ገብቷል? ከፓስፖርት ጀምሮ አጠቃላይ ዶክመንትን ካላቸው እንድታሳይ። በህግ ቢጠይቁስ? ገብቷል? በህግ እንደውም እንዲጠይቁ ምናልባት ቤቱ ላይ ተጽዕኖ ሊፈጠር ይችላል። አንደኛ ሰው አምኖ ነው ወንጀለኛ ናቸው። ገብቷል? እነሱ አምኖ ነው ሰው። አሁን አንተ የሆነ ነገር ፕሮሰስ ጀመር እኔ ጋር አምነህ ነው የምትመጣው።
ያንተን ፕራይቬሲ ካልጠበቅኩልህ ወይ ያንተን የሆነ ነገር ካልጠበቅኩልህ ይህን ነገር እኔን አይጎዳኝም። እስራኤል ተጽዕኖ አያመጣም። ይሄን አይነት ነገር ከዚህ በፊት ገጥሟል። ገብቷል። በሀገር ላይ የሚሰናከሉ ወይም በርካታ ተጽዕኖ ፈጣሪዎች ሀገርን ለመረበሽ ያሰቡ ሰዎች እንደዚህ አድርገው ፕሮሰስ ከጨረሱ በኋላ ኢቨን ኤርፖርት ላይ የሚያዙ ሰዎች አሉ። ዛት ሚንስ ወንጀለኛ ስለሆኑ ማለት ነው። ይህ ነገር ደግሞ ቤቱ አጥኖ ሰጥቶ ይህ ነገር እንድታስተካክል ከእናንተ አይወልድ ከአንተ ባሏ ወይ ወንድሟ ወይ የሆነ ነገር ቢመጣ አንተ ምን ሆነ ለሷ መረጃውን አውጥቼ ቢያንስ ቤተሰብ ናቸው በሚል ልተባበራቸው ይችላል። ግን አንተ ምንድነህ? እኔ እዚች ጋር እንዲህ ነኝ የሚል መልእክት የለኝም። ምክንያቱም የህግ አካል አይደለም። ገብቷል። የህግ አካል እኮ የህግ አካል አይደለም። አሁን አንተ እውነታው እንዲወጣ ለህዝብ አንተ ይፋ ለማድረግ ነው። በቃ ይሄ ነገር የነሱ ትዳር እንዳይፈርስ ብቻ ነው ጉቴ አላማዬ። ተልኳቸው ህብረተሰቡ እንዲገነዘቡ ስለምፈልግ ነው የሁሉ የምጠይቀ። ምናልባት ደግሞ እውነታ ከሆነ ምናልባት እንድታሳይ ከይቅርታ ጋር ቤቱ ላይ ተጽዕኖ የማይደርስበት ነገር ከሆነ ተጽዕኖ ይደርስብኝ ይችላል። ግን ያው የሰው ትዳር ስላልከኝ ላሳየህ ይችላል። ፓስፖርታቸውን ብቻ ተባበረ። ፓስፖርታቸው ፎቶ ብቻ ላሳየህ ይችላል። ከዛ ውጭ ግን ያለው ፕሮሰስ ምን ደረጃ ደረሰ፣ ምን ላይ ነው ያለው የሚለውን ነገር ግን ፈረስ ይሄም ሊበቃን ይችላል። ገብቷል። ምናልባት ይሄ ነገር እውነታ ካዩት እና አብርሃም ሊገረዘቡ ይችላል። የሁለታችሁ ታሪክ ፈቃደኛ ያው ላንዲውና ያ ደስታ አይደለ ሌላ ይፈልጉ ፓስፖርት ማግኘት ያንተ እንዳይመስል እንግዲህ ፋሚሊዎች እያያችሁት ነው ያለው ነገር። ይሄ ነገር ላይ በተባበራችሁ ነገር አለ። እጅግ አድርገን እናመሰግናለን። እና ፋሚሊዎች ያለው ነገር እውነታ ይሄን ይመስላል። መራለታለች ያለው ነገር አሁንም ቢሆን አብርሃምና ሩታ ያለው ነገር ተረድታችሁ ፈጥናችሁ እንድትግባቡ ወይም ያለው ነገር እንድትፈቱ በአክብሮት እንጠይቃችኋለን። ይህ ሁሉ ደግሞ እኛ በራሳችን ሪስክ ወስደን የምናደርገው ለእናንተ ትዳር አላማ ብለን ብቻ ነው። ሌላ በእናንተ የምንጠቀሙ ወይ ሌላ ነገር የለም። እና ኢቭን ቤቱ ራሱ ሪስክ ወስዶ እኛ ራሳችን ሪስክ ወስደን ነው ይሄን እያደረግን ያለ ነው። ፎቶና ማንሳት ይቻላል አይቻልም? በጣም ከይቅርታ አይቻልም። ከዚህ በላይ መተባበር የለምና ይሄንን በቂያችን ነው። እጅግ አድርገን እናመሰግን እንችላለን እንፈልጋለን። እና ፋሚሊዎች ያለው ሁኔታ ይሄን ይመስላል። ምናልባት የተሻለ ነገር ወይም ሌላ ነገር ካለ የምናሳውቃችሁ ይሆናል። በማንኛውም እጅግ አድርገን እናመሰግናለን። ቴንክ ዩ